የድሮ የቱርክ አለባበሴ ነው። አመሰግናለሁ። እና ያው እንግዲህ ሰሞኑን ትንሽ ትንሽ ወሬ ነው ያለው፣ ብዙም ወሬ የለም። ካሉት ወሬዎች ውስጥ ያው ቅድመ ምንድን ነው የሚባለው? ምን የሚባለው ቤተሰብ ቅድመ የመጀመሪያውን የሚይዘው እንደምታውቁት የሰርጀሪ እና የዲቦራ ጸብ ነው። ምክንያቱም የዩቱብ ቤተሰቦቼ ይህን ወሬ መስማት ይፈልጋሉ፣ ማዳመጥ ይፈልጋሉ። ያልነው ነገር ሲሆን ደግሞ መናገር አለብን። እስኪ ምን ትላላችሁ? ይቅር ወይንስ አይወራ ወይስ ይወራ? እስኪ አስተያየት። ቆሎ አፍሉ፣ ቡና አፍሉ፣ ጠና ጭሱ፣ ወሬ አለ። በዛውም የሰዎችን ባህሪ የጓደኛን ባህሪ እንማማርበታለን። አይመስላችሁም? እስኪ ይወራ። እጭ እድሜ ልክሽን ማሬ ስራ ስሪ። ሩህ የላ ሩ መጥባ ሀቢብቲ የላ የሚጠበቅሽ አይደለ? እችን ቀን በጉጉት አልነበር እንደ የምንጠብቃት ጋይስ? እችን ቀን እኮ እኔ ሊያ በጉጉት አሰፍስፌ ጓጉቼ ቋምጬ የምጠብቅበት ቀን ነበረች። ምን ትላላችሁ? እችን ቀን በስስት በሰው ወሬ አይደለም፣ በኮመንት አይደለም፣ እችን ቀን በተስፋ ስጠብቃት ነበር። በሶስት ስልክ ላይ እያደረግሽ ነው። ቴንኪ ኒማል ይወራ። እንግዲህ ጋሪስ ይገርማችኋል፣ የሰው ልጅ ባህሪ ይለያያል። የእናት ወድ ዥንጉርጉር ነው። የእናት ወድ ዥንጉርጉር ነው። ግን ትናንትም ዩቱብ ላይ ስጠይቅ ነበረ፣ አሁንም ዩቱብ ላይ ስጠይቅ የሰው ልጅ ብዙ ሰው ቀርቦት ካልተስማማ ካልተግባባ ያ ሰው ምንድን ነው የሚባለው? ምን ሆኖ ነው? አሁን እንደ ህዝብም እንደ ሶሻል ሚዲያ ተጠቃሚም አስተያየት ሳይሆን እዚህ ጋር መፍትሄውን ነው ማውራት ያለብን። እኔ አሁን ዛሬ መፍትሄ ነው የማወራው። መፍትሄውን ወደ መፍትሄው ገብቼ ነው ልነጋገር የምችለው። እንግዲህ ውድ እህታችን ዲቦራ ከወደ ዱባይ ሰርጀሪ ከወደ አሜሪካ ያ ብዙ የተባለለት ያ ብዙ የተነገረለት ያ ብዙ አድናቆት የተቸረው ብዙ በጎችንና መንጋዎችን ያደራጀው ግሩፕ ለሁለት ተከፍሏል። ከዚህ በፊት በነፍጠኛ እህታችን ነበረ የተከፈለው። አሁን ደግሞ በዲቦራ እና በሰርጀሪ በጎች መካከል ጋይስ እንበ በስቷል። ቲክታክ ላይ ይገርማቸዋል። እውነት ነው። የዲቦራ እህት ምን ብላ ፖስት አደረገች? ደደብ መሀይብ ነው እንጂ መሀይብ ደጋፊው ብዙ ነው አለች። እውነት ነው። እውነት ነው። እና በጎቹ እንግዲህ ተከፍለዋል ለሁለት። ያ የተደነኩልሽ ፍቅር እያወራውልሽ ጓደኝነት የተባለለት የተዘመለት ጓደኝነት በአደባባይ ስሜን አትጥሩ፣ ስምህን አልጠራም፣ ስሜን አትጥሪ ሚኪሾራ ቆይ ገና እንሄድበታለን። ስለ ቲሸርቱ ገና ስለ ወርቁ እንሄድበታለን። ምን ሆነሽ ነው እንዴ? እና ጋይስ ብዙ ምድር ላይ እንዳንቺ አይነት ሰው ጓደኛ ይቻላልም። ታቱ ነው ቲሸርት ነው የተባለለት ጓደኝነት ግን ጥያቄ ለማኝ ለምንድን ነው የማይስማማው? ጋይስ ጥያቄ ኮሜንት ላይ ጻፉ። ለማኝ ለምንድን ነው የማይስማማው? ለምንድን ግን ለማኝ የማይስማማው? እስኪ ጥያቄ። ለማኝም አይስማማ፣ እውነት ለመናገር ድሃም አይስማማ። ድሃ ራሱ ድሃው ነህ ከኖርክ አትስማማ። ዋሽቻለሁ? ንገሩኝ ቤተሰብ። ጊፍት እያለ እኮ ለማኝም አይስማማም፣ ከእንደገና ድሃም አይስማማም። ሀብታም ብቻ ነው ተስማምቶ የሚኖረው ጋይስ። ሀብታም ይስማማል፣ ድሃም አይስማማም፣ ለማኝም አይስማማም። ለማኞቹን ካያችሁ በቤተክርስቲያኑ ምናምን ቁመው ይጣላሉ። የሆነ ምግብ ይዛችሁ ከሄዳችሁ ልክ ምግቡ አልቆ
አንድ ፔስታል ቀርቶ ምናምን ነገር ልክ ሲመጡ አንዷን ፔስታል ልሰጡ ስትሉ ሊገሏችሁ ነው የሚደርሱት። ከዛም እርስ በርሳቸው ይደባደባሉ። አይስማሙ። ያችን እንኳን ለበረከት ማድረግ ተቋርሶ እንኳን መብላት አይችሉም። ጸብ ነው። ማርያምን ይጣላሉ። በጣም ባይል እኔ ነፍቀን ገጥሞኛል። በጣም ይጣላሉ። ሶ ምን ልል ፈልጌ ነው አሁን ስለለመናም ሳይሆን ስለምንም ሳይሆን ስለ ዋናው ፖይንት ሳወራው ወደ ቁም ነገሬ ስገባ የተወራለት የተደነቀው የተጨበጨበለት ያ ጓደኝነት በአደባባይ ከሽፏል። አንዳንዴ የሀገሬ ልጆች ጓደኛ ስታደርጉ ከተማረ ሰው ጋር መሆን ጥሩ ነው። እውቀት ከቆጠረ ሰው ጋር፣ ህይወት ከኖረ ሰው ጋር፣ ላይፍ ካለው ሰው ጋር ኑሮ ጓደኝነት ስትመሰርቱ አንዳንዴ ለጤናችሁም ለህይወታችሁም በጣም አስፈላጊ ነው። ጌታ ምስክሬ። አንዳንዴ ድድብ ብላችሁ ድድብናችሁን አምናችሁ ከእንደገና በድድብናችሁ ደግሞ ሰውን ለመጉዳት ታጥቃችሁ የምትመጡ ሰዎች አላችሁ። አንዳንድ ሰው እኮ ደደብ መሆኑን አምኖም እኮ የሆነ ህይወቱን ለማስተካከል ባህሪውን ለማስተካከል ይመጣል። ስለዚህም ከባድ ነው። የሀገሬ ልጆች በውጭ የምትኖሩ ቤተሰቦቼ ጓደኛ እንኳን ስታደርጉ ድድብ ካለ ሰው ጋር ጓደኝነት አትፍጠሩ። ከእንደዚህ አይነት ሰዎች ጋር ጓደኝነት ከፈጠራችሁ ራሱ በጣም መጠንቀቅ አለባችሁ። ቲሸርት እስከምታተም ድረስ ዘፈን እስከ መገባበዝ ድረስ ያለ ጓደኝነት ይቅርባችሁ። ቤተሰብ ላይክ እያደረጋችሁ ምን ነው ፊታችሁን አስሟጠጣችሁ እንዴ አላችሁ እንዴ? ምን ሆናችሁ ነው? ምን ሆናችሁ ነው ላይክ የማታደርጉት? እንዲህ ነገር ጀመራችሁ ደግሞ ተነቋቆርን ተጎረባበጥን ከኔ ጋር የዩቲዩብ ቤተሰቦች ምን ሆናችሁ ነው? በሰላም ነው? ለምንድነው ላይክ የማታደርጉት? አላህ ቲክታክስ እሺ ቤተሰብም ማህበርም ስለሌለኝ ነው። እዚህ ላይ ምን ሆናችሁ ነው እንዴ? አላህ ክፉ እንዳታናግረኝ ቤትዬ፣ ክፉ እንዳታናግረኝ መድኃኒዓለም አባቴ ያደራ እና ብዙ ጊዜ አንዳንዶቻችሁ በሰዎች መጣላት ትደሰቻለሽ ወይ ምናምን ብላችሁ ኮመንት ለምትሰጡ ሰዎች በዲቦራ እና በሰርጀሪ ጸብ በጣም ነው የምደሰተው። ሀላላ እንዴት እንድነግራችሁ ነው የምትፈልጉት? ጸብ የሰይጣን ነው፣ የእሱ የሰይጣን ነው። የዲቦራ እና የሰርጀሪ ጸብ ግን የሰይጣን አይደለም፣ እንትን አይደለም። በጉጉት የሚጠበቅበት ጸብ እኮ ነው። ያላ እንደ ይመጡና ያንድና ሲጣሉ ስለነሱ የምታወሩ ጉሮሮሽ ኦፍኮርስ እንዴ እና ስለነሱ ካላወሩ ስለማን ላወራላችሁ ነው? ይቀልዳሉ እንዴ እነዚህ ኩሽኩሾች? ወይኔ ቆይ አንዴ ጋይስ፣ ኦ ማይ ጋድ ልቤ ደመቀጠ። የሆነ ቴክስት ገብቶልኝ ነው። ኦ ማይ ጋድ ነው እንዴ? ስሙ እሺ፣ ወደ ጨዋታችን እንገባ። ያው ወሬ ሊጠፋብኝ ነው። ስሙ ልንገራችሁ ቤተሰብ፣ የምሬን ግን ቁም ነገር ማለት ነው። አሁን ፖይንቱ እሱ አይደለም። ፖይንቱ ምን መሰላችሁ? ሰርጀሪና ፖፖ በምንድን ነው የተጣሉት? ዲቦዬ የኔ እናት እህቴ፣ በጣም ወድሽ በጣም የማከብሽ ዲቦ፣ ከአፌ አምልጦኝ ነው። ይቅርታ እኔሊያ ሂጂ ከዚህ ጨምላቃ። ዲቦ እንደዚህ ይባላል? ዲቦ ጥሩ ልብ ነው ያላት የኔ ጎላጎል አይን። ለዛቼ ኮሜንቱን አይቼ ነው ጌታ ዲቦዬ እንዳትቀየሚኝ በማርያም አረባም እኔ እንዴ በስመ አብ ከፍቼበታለሁ። ስሚ ይቅርታ ሰርጀሪ ይኸው እንደዚህ ኮመንት ስም እየጻፉብኝ ነው። አይ እናንተ ስርዓት። ዲቦ ፖፖ አይደለችም፣ ዲቦራ ናት። እሺ እና ልንገራችሁ ቀይ ቤተሰብ ማርያም ልንገራችሁ፣ ተጣሉና ግን እኔ የሚገርመኝ ጋይስ ወይ ለሁለት ሼር ያደረጉት ወንድ አለ ወይ ለሁለት ያጠቡት ወንድ አለ። አይመስላችሁም ቤተሰብ? እንደው ወሬውን እናውራ እና እንነጋገር እና አንፈራራ። እኔ ቤት እንዳትፈሩ፣ ደስ እንዳላችሁ ኮመንት ስጡ። ግን ሁለት ወይ ሼር ያደረጉት ወንድ አለ፣ ለሁለት ያጠቡት ባለትዳር ወንድ አለ፣ ወይ የሆነ ወንድ አለ መሀላቸው ጋይስ። አይመስላችሁም ቤተሰብ? ዝም ብላችሁ ስታስቡ እንዲህ ስታዩአቸው አይመስላችሁም? ለምን አትሉኝም? ጥግ ይሄዳሉ። ስምሽን አልጠራም፣ ስሜን አልጠራም፣ ጓደኛ በቃኝ፣ ሰው በቃኝ፣ በእኔ ይጠቀሙብኛል። እንደዚህ አይነት ጨዋታ ነው የሚጫወቱት። ለምንድን ነው ተገፋፍታችሁ የማትነጋገሩት? ምንድን ነው ለሁለት እንደዚህ ሼር ያደረጋችሁት?
ገንዘቡን ነው መቼም ሼር የምታደርጉት፣ ሌላ ነገሩን እንኳን ሼር አታደርጉትም። ለምንድን ነው የምትፈራሩት? ለምንድን ነው ዳርዳር የምትሄዱት? ለምንድን ነው ጥግ ጥግ የምትሄዱት? ለምን በደንብ አትጣሉ? ተጣሉልን፣ ተጣሉልን። እኛም ለማውራት ይመቸናል። ቡርቅቅ ብለን እናወራለን። ያስ ቤተሰብ ያስ አይመስላችሁም ጋይስ? አይመስላችሁም እንደዛ? አዎ። እና ዲቦራ ከዚህ በኋላ እኔና ኤልሻዳይ የሆነ ጊዜ ከእንትና ጋር ከስሟን ጥሩ ከሰርጀሪ ጋር የተጣላን ጊዜ አልፈናት ነበረ። ይቺንማ አይተን እንዳላየ ሰምተን እንዳልሰማ ፍቅርን በቁም ነገር መቋቋም አግኝተሽ የትም የትም በታተሹ ብለን እኔና ኤልሻዳይ ቪዲዮ ሰርተን ነበር ቲክታክ ላይ። ትዝ ይላችኋል ጋይስ? ከሰርጀሪ ጋር የተጣላን ሰሞን። ከዛም እንገራችሁ ወሬውን። ከዛም እንትና ዲቦ ትላንትና እሱን ዘፈን ሰራች። በተራ ተራ ጋይስ፣ በተራ ተራ ለሰርጀሪ ዘፈን ጋብዝናት። በተራ በተራ ምክንያቱም እኛ ያዘፈን በሰዓቱ ይመጥናታል ብለን ነበር የሰራንላት። ለማን? ለሰርጀሪ። ፍቅርን በቁም ነገር አድርገሽ የትም የትም በታተንሽው የእኛን ፍቅር ምናምን ብለን እኔና ኤልሻዳይ አጠገብ ላጠገብ ነን። ትዝ ይላችኋል ጋይስ? አጠገብ ላጠገብ ነን ሰራት። ከዛም ዲቦ ደግሞ ትላንትና ሰራች። ዲቦዬ አይኑ ይህን ፊሊንግ አውቀዋለሁ እኔ ማለት ዘፈነችው። ዲቦ ምንም ሳትፈራ ሳትሳሳ ነው የዘፈነችው። ልክ እንደኛ ጋይስ፣ ልክ እንደኛ ታዘፍናለች። ሰርጀሪ፣ የሰርጀሪ ተንኮል፣ ክፋት፣ መጥፎነት ዘፈን ብቻ አይደለም ጋይስ፣ ብዙ ነገር እኮ ነው የሚያስደርገው። ጌታ አልገባችሁም እኮ እናንተ አልገባችሁም። እኔ የዋህ ነኝ፣ እኔ የዋህ ነኝ፣ እኔ የዋህ ነኝ፣ እኔ ደግ ነኝ። በጣም ደስ ብሎሻል ስለተጣሉ? በደንብ ነው ማሬ። ይሄ ተነሳች። አይ ቆይ ጋይስ፣ በጣም ደስ ብሎሻል ስለተጣሉ? ፍቅሬ የኔ ውድ እንዴት ነሽ? ወይ አይ የልጅ እናት ወርቆ አንዴ ጋይስ፣ ልጄ ላስተኛት እና ጠብቁኝ። ላይ የመሳት ችግር ገጥሞኛል። አዎ ዘፈኑ ጋር ደሊሱ የኔ ፍቅር የኔ ማይ ላቭ። እስኪ አንዴ አንዴ ቆይ ይቅርታ። ደስ አለሽ ወይ ሰርጀሪ እና ዲቦራ ስለጣሉ? በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። ምንም ሳሏሽ፣ ምንም ሳልደረደር ዊ ፈጣሪ ይቅር በለኝ መድኃኒዓለም አባቴ። ማታ ስጸልይ ተንበርክኬ ይቅር በለኝ ካላወራሁት ወሬ ብዬ ጠይቀዋለሁ። ግን ደስ ብሎኛል ሁለቱ ስለተጣሉ። እንተዛዘል ያሉት ቲሸርት እንደዚህ ልብስ እዚህ ጋር ቲሸርት ተታትመው የመጡ ጓደኛ ማቾች ነበሩ። ተው ተረጋጉ፣ ተው ስንል እኛ ምቀኞች፣ ሸረኞች ተብለን የተሰደብንበት ጓደኝነታቸው ስለሆነ ለጓደኝነት አትሆንም። ሰርጀሪ እንኳን ለጓደኝነት ለአዳር ከሀበሻ ሰው ጋር አትሆንም ብዬ ስናገር አንቺ ምናምን ብላችሁ ሰድባችሁኝ ስለነበረ እንደማትሆን ደግሞ ሳይ መጥቼ እናገራለሁ። ሀላ 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 ቤተሰብ፣ እነዚህ ሰዎች ጤና የላቸውም እንዴ? ሰርጀሪ እንኳን ለጓደኝነት ለአዳር እንኳን አትሆንም ከሀበሻ ሰው ጋር ከሀበሻ ሰው ጋር አይስዌርን